አሌክስ እንዴት ነህ? ኩርፊያ ደግሞ እኮ ሲያምርብህ። ማጭበርበር በገንዘብ ብቻ አይደለም። የሌለሽን ባህሪ እየተላበስሽ ህዝቡን ስታጭበረብሪ ነው የከረምሽው። በ150 ባራክ ኦባማ ኢትዮጵያ ሲመጣ የለበሰው ሱሪ በ150 ብቻ። በ150 ብቻ። ባራክ ኦባማ ኢትዮጵያ ሲመጣ የለበሰው የሚገርም ሱሪ፣ ኳሊቲ ሱሪ 150 ብር ብቻ። ጋሼ ለርሶ የምትሆን ሱሪ እቹት 150። ማስጠበብ የለው ምን የለው ለርሶ ልክክ የምትል ሱሪ እቹት 150 ብር ብቻ። ይውት ይዞ ይውት 150 ብር። ይኸው ውፍረቱን ራሱ ማየት ይችላል። ይኸው አይደለም ከብርድ ከመብረቅ ይከላከላል። ይዞ ይውት። ይኸው ስማ፣ በቅቤ ምላስ ስለለፈለፍክ የምታለል ሰው አይደለሁ። እኔ ዓለሙ በፍጹም አታታለለኝ። ለዛ እኮ ነው 150 ያልኩት። አሪፍ ሱሪ ነው። ይኸውልህ ይሁን። ስንት ነው ዋጋው? 150። መቀላመዱን ተውና 100 ብር ትሸጣለህ? ኧረ ጋሼ ይሄ እኮ አይደለም ባራክ ኦባማ ከስልጣን ስለወረደ እኮ ነው። 1500 አዋጣው ጋሼ። ወንድሜ ስለለፈለፍክ አታታለለኝም። እኔ ዓለሙ በደንብ ስለ ልብስ ማቅ ነኝ። 100 ብር ትሸጣለህ? ተሸጥ ጋሼ። ይኸውልህ ጥሩ ልብስ ስለምለብስ ስለ ልብስ በደንብ አድርጌ ያውቃለሁ። አሌክስ እንዴት ነህ? ኩርፊያ ደግሞ እኮ ሲያምርብህ። ዛሬ ቅምር ብለሃል። ምንድን ነው ያዝከው? ለኔ ነው? ቡትቶ የሚያምርብሽ ከሆነ ደስ እያለኝ እሰጥሻለሁ። ምን በወጣኝ በእናትህ እንዴ! ጉቺና ቨርሳችን ክፉ አይንካቸው። የዘረፋ ባልደረቦችሽ ናቸው? አያለሙ ስምህና ያለህ መረጃ ግን በጣም ነው ልዩነት ያላቸው። ምን ማለት ነው? ዛሬም ዓለሙ ነኝ፣ ትላንትም ዓለሙ ነኝ፣ ነገም እንደዛው ዓለሙ ነኝ። እሻ ምንድነው ይሄ? ለኔ ነው? ቡትቶ ነው አልኩሽ። ከፈለግሽ ሰጥሻለሁ። ይሄ የዛሬው ደግሞ ለየት ያለ ነው። እንዴት ዋላችሁ አድማጮቻችን? የህይወት መንገድ ፕሮግራማችን ተጀምሯል። ዛሬም እንደተለመደው ሰውን ያስተምራል፣ ያወያያል፣ ብዙ ሰውንም ከጥፋት ያድናል ያልነውን ርዕስ ይዘን መተናል። እስቲ ይሄን አስተማሪውን ርዕስ ንገረን። የዛሬው ርዕሳችን ሰዎች ለምን ያጭበረብራሉ የሚል ይሆናል። አሪፍ ርዕስ ነው። አሌክስ እየተጭበረበረ ታውቃለህ እንዴ? ሌባ አጭበርባሪ ካለ ተጭበርባሪም አይጠፋም። ግን ወደ አንቺ ወደ ጠየቅሽን ጥያቄ ስመለስ በፍጹም እኔ ዓለሙ ተጭበርብሬ አላውቅም። ይገርማል። እድለኛ ነህ። እድለኝነት አይደለም፣ ጠንቃቃነት ነው። ብልህ መሆን ያስፈልጋል። ብልህነት። አድማጮቻችን የአሌክስን ኤክስፒሪየንስ ሰምተናል። እናንተም እየደወላችሁ ሀሳባችሁን አካፍሉን። ሰዎች ለምን ያጭበረብራሉ? አድማጮቻችን መስረቅ ተቃርቦ ተይቅር ሌቦ የሚለውን ሙዚቃ አዳምጠን እንመለሳለን። ተመልሰናል አድማጮቻችን። አድማጭ መስመር ላይ አለ። ሄሎ፣ እንዴት ዋላችሁ? አለን። ማንን በል? ስሜ እንኳን ለጊዜው ይቆይ። እሺ አድማጫችን፣ ሰዎች ለምን ያጭበረብራሉ ብለው ያስባሉ? ሌቦች ስለሆኑ ነው። እንዴት እዚህ ውሳኔ ላይ ልደርስ ቻልክ?
በገዛ እጄ ነው የደረስኩት። የደረሰቦት ወይም ያጋጠሙት ነገር አለ? ማጋጠም ብቻ አጭበርባሪዎች ሞለጩኝ እንጂ። መንገድ ላይ ሲገዙ ተጭበርብረው ነው? ሰልባጅ የሚሸጡ ሰዎች እኮ ሌቦች ናቸው። የምን ሳልባጅ ነው? ሳልባጅንማ ለጠላቴም አልመኝ። እሺ አድማጫችን ምን አጋጥሞት ነው? ሜርኩሪ ያለን አብረን እንስራ፣ የሚገዛ ሰውም አግኝተናል፣ እስከዛ ግን አንተ ጋር ይቀመጥ፣ ሲሸጥ ትርፉን እንከፋፈላለን ሲሉኝ እኔ መሽጠርጥሬ እሺ ለማንም እንዳትናገር ብለው ዕቃውን እኔ ጋር አስቀመጡና እንድናምንህ ቢያንስ የተወሰነ ብር አስይዝ ስባል ያለኝን 200 ሺህ ብር አንስቼ መስጠት። ይሄውላችሁ ያለኝን ብር ከተቀበሉ በኋላ ጠፉ። እና ሜርኩሪውስ? ወይ ሜርኩሪ የሚባል ነገር የለም። የሆነ ቀለም ደባልቀው ነው ገንዘቤን የበሉኝ። እኔን አድማጭዬ እኔን ይኸውልህ አለሙዬ እንደዚህ ወንኩልህ። ወንድሜን ይቅርታ አድማጫችን፣ ሜርኩሪ አለመሆኑ እንዴት ደረሱበት? ያው ልሸጠው ሳጣራ ነው። ይገርማል። የእርሶንስ የመሸጥ እንቅስቃሴ ምን ይሉታል? የአድማጭ ስልክ ተቋርጧል። ተመልሰን እንመጣለን አድማጮቻችን። በሰው ሐዘን ትገለፍጫለሽ እና ላልቀስ? ለመጭበርበሩ እኮ የራሱም የሰውየው ተሳትፎ አለበት። አንቺ ደግሞ ምንድነው የሰውየው ተሳትፎ? ቢሳካለት እኮ እሱም ሊሸጠው ነበር። ይሄ ታዲያ ምን ችግር አለው? ሌባ ቢሰርቀው ነው ነገሩ። እንደ ቅዱ ቢሆን ይሄኔ ብቻውን ሀብታም ሊሆን ነበር። ደግሞ አንተ ማልቀስ ምን ይሉታል? አንተም ተጭበርብራል እንዴ? ማ እኔ አለሙ አሳዝኖኝ ነው ሰውየው። አሳዝኖኝ አልመሰለኝም። ስልሻ አድማጮቻችን ተመልሰናል። አንድ አድማጭ መስመር ላይ ያለ። ሄሎ። ጤና ይስጥልኝ አድማጫችን፣ እንደምን ውለሃል? ደህና። እንዴት ናችሁ የህይወት መንገዶች? ሰላም ነን። ማንን በል? ሰሌ ይባላለሁ። እሺ አድማጫችን፣ የመወያያ ርዕሳችንን ሰምተዋል? ሰው ለምን ያጭበረብራል የሚለውን አይደል? አዎ። አንተ ሀሳብ ምንድን ነው? ስራ ነው። ማጭበርበርም ጽድት ያለ ስራ ነው። ምን አጭበርባሪነት ነው ስራ? ይሄ ይገርማል። እንደውም ስራ ብቻ ሳይሆን ከዛም በላይ ላቅ ያለ ነው። ላቅ ያለ ስትል? ዝም ብሎ እኮ አይጭበረበር፣ ራሱን የቻለ አርት ነው። አሃ፣ ማጭበርበር አርት ከሆነ አጭበርባሪው አርቲስት ነው እያልክ ነው? እኔ አሁን እንደማንም አስደንግጬ ማጅራት መትቼ ምናምን አይደለም የምሰራ። ሰውየው እንደተሰረቀ ራሱ ሳያውቅ ነው ካጠገቡ ጉዳዩን አጠናቅቄ የሚሄድ። እንደውም አንዳንዴ ሳየው በጣም ከተመቸኝ ጨዋታ ምናምን መርቄለት አሳስቄ ነው የምሸኝ። እሱስ ካለ እኔ ማን አለ? ብልጥ አጭበርባሪ ነህ ማለት ነው? ከብልጥም ብልጥ ነው እንጂ። ደግሞም ብልጠት ሲኖር አይደል ለማጭበርበርም የምትደፍር? በብልጠት የሰውን ንብረት መዝረፍ ሞኝነት ነው። አራት ተሳሳት ሰውዬ። ሞኝነት መንገድ ላይ ቆሎ ደፍቶ ማልቀስ ነው። እንዴት? ምግብ እንዴት ይደፋል? እኔ ገበታ ክቡር ነው እየተባልኩ ያደግኩ ልጅ ነኝ። ምግብ ሲደፋ ደስ አይለኝ። አንተ እየዘረፍክ የሰውን ህልውና ባፍጢሙ እየደፋ አይደል? ምን ላድርግ? ቤተሰብ አስተዳዳሪ ነኝ። ባለ ትዳርና 2 ልጆች አሉ። ይገርማል። እንደው የሆነው ይሁንና ለአንተ ጋብቻ ሽማግሌዎች ሲላኩ ልጁ ምን አለው ሲባል ምን አለው አሉ? ህዝብ አለው ነው ያሉት። አርቲስትም አይደለም። ልክ ብለሃል። ታዲያ ስራ ነው የምለው በምክንያት ነው። እንደዚህ ግን ስማርት ከሆንክ አስተሳሰብህን ለጥሩ ነገር ብትጠቀምበት አይሻልም? ሰብሪ 2 እግር አለኝ ተብሎ 2 ዛፍ ላይ አይወጣም። እኔ አንድ ጊዜ ስራ ዘርፌ መርጫለሁ። የኔ አቋም ማጭበርበር አርት ነው፣ ጥበብ ነው። እናመሰግናለን። አርቲስቶች
ለካ ማጭበርበር ከአርቲስትነት የሥራ ዘርፍ የሚመደብ ነው። ምንድን የምታወራው? አየሽ፣ ማጭበርበር በገንዘብ ብቻ አይደለም። አንቺም በትወናሽ ያልሆንሽውን ባህሪ እየወረስሽ የሌለሽን ባህሪ እየተላበስሽ ሕዝቡን ስታጭበረብሪን የከረምሽው። እሱ እንኳን ጎበዝ አክትረስ ስለሆንኩ ነው። ውሸታም ስለሆንሽ ነው። እዚህ የፈሰሰ ውሃ ማታቀኝ፣ በድራማሽ ላይ አዛኝ፣ የዋ ጎበዝ ትመስያለሽ። ዋናው ነገር እንዳንተ አይነት ተጭበርባሪ መገኘቱ ነው። አድማጮቻችን፣ ይህ የህይወት መንገድ ነው። አድማጭ መስመር ላይ አለ። ሄሎ አድማጫችን። ሄሎ፣ እንዴት ዋላችሁ? አለን። ማንን በል? ቃል ኪዳን እባላለሁ ከልደታ። እሺ ቃል ኪዳን፣ ሐሳብሽን ታካፊናለሽ? በመጀመሪያ ማጭበርበር ማለት እውነት ያልሆነውን ነገር ተናግሮ የሰውን የሆነ ነገር ለራስ ማድረግ ወይንም ደግሞ ሌላን ሰው መጠቀሚያ ማድረግ ነው። እናም የግል ውሳኔ ነው። በህብረት ወስነው የሚንቀሳቀሱ የሉ? ሊኖሩ ይችላሉ። ነገር ግን ርዕሳችሁ ሰዎች ለምን ያጭበረብራሉ የሚል ይመስለኛል። ልክ ነሽ። እንግዲህ ሰዎች በተለያየ ምክንያት ሊያጭበረብሩ ይችላሉ። እስቲ በደንብ አብራሪው። ሰዎች የሚፈልጉት ነገር ሊኖር ይችላል። ነገር ግን ያንን ነገር ለማግኘት የሚወስዱት አማራጭ እንደየሰው አቋም ይለያያል። አንዳንድ ሰው የሚፈልገውን ነገር ለማግኘት ረጅም ርቀት መሄድ እንዳለበት ሲረዳና ያንን ርቀት ለመሄድ ካልፈለገ ያለው ብቸኛው አማራጭ አቋራጭ መንገድ መፈለግ ነው። ማጭበርበር ማለት ነው። የምንፈልገው ነገር እንደየፍላጎቶቻችን የተለያየ ነው። እነዛ ፍላጎቶቻችንም እንደየግዝፈቶቻቸው የሚያስከፍሉን ዋጋም የተለያየ ነው። እነዛን ዋጋዎች ለመክፈል ሁሉም ሰው ላይፈልግ ይችላል። ያም ነው አቋራጭ መንገድ እንዲፈለግ የሚያደርገው። ሱስ ሆኖባቸው ነው እንጂ ማጭበርበር ሱስ ሆኖባቸው። እኔ ማጭበርበር የግል ውሳኔ ነው ብዬ ነው የማምነው። በዚህ እኔም እስማማለሁ። አድማጫችን፣ ምንድን ነው ስራሽ? አቃቤ ሕግ ነኝ። አሃ፣ በመካከላቸው ነው የምትወይው። ብዙ የማጭበርበር ኬዞች አጋጥሞኛል። ነገር ግን የሁሉም ፍላጎት አንድ ነው፣ ሰርቶ የመለወጥ ተነሳሽነት ከማጣትና ከስንፍና ነው። ያ ደግሞ የሚመጣው ለራስ ካለን ዝቅተኛ አመለካከት ወይንም የሞራል ውድቀት ሊሆን ይችላል። መፍትሄው ምንድን ነው ብለሽ ታስቢያለሽ? ጠራርጎ ማስገባት ነው። ሌላ ምን መፍትሄ አለው? በእርግጥ ለየትኛውም ጥፋት ተመጣጣኝ ቅጣት መስጠት የመጀመሪያው መፍትሄ ነው። ነገር ግን ይህን ነገር ማድረግ ያለብን ከምንጩ ነው። ከምንጩ ስትይ? ሰዎች የሚፈልጉትን ነገር ለማግኘት አቋራጭ መንገድ ሳይጠቀሙና የሚያስፈልገውን ዋጋ ከፍለው ማግኘት ሲችሉ የሚኖረውን ደስታና የሞራል ልዕልና እንዲረዱ ማድረግና ማስተማር ዋነኛው መፍትሄ ነው ብዬ አስባለሁ። ማሰሩም ግን ጥሩ መፍትሄ ነው። የመጀመሪያው መፍትሄ አልቀበልም ብሎ ወደ ማጭበርበር ለሚገባ ሰው ደግሞ ሁለተኛው ማስተማሪያ መንገድ እሱ ነው። እሺ አድማጫችን፣ ስለሰጠሽን ሰፊ ማብራሪያ ከልብ እናመሰግናለን። እኔም አመሰግናለሁ። አንድ አድማጭ መስመር ላይ እንዳለ ቴክኒሻናችን ሚካያስ ምልክት እያሳየን ነው። ሀሎ አድማጫችን። ጉድ አረጋችሁኝ፣ ጉድ አረጋችሁኝ፣ ጉድ አረጋችሁኝ። ሄሎ፣ የህይወት መንገድ ነው አይደል? አዎ፣ ማንም በል አድማጫችን። ምን ስማለኝ፣ ምን ስማለኝ? እኔ ለእናንተ ፕሮግራም አስደውለኝ ብሎ ሚዛን ይዞ ሄደኩ። አልገባኝም። የምን ሚዛን? አሁን የደወለው ሰውዬ ሲያዩት እኮ ሰው ይመስላል። አልገባንም አድማጫችን። ባለ ሱቅ ነኝ። ስልክ አስደወልኩት ሂሳብ እየሰራው ስለነበረ የሬዲዮ ፕሮግራም መሆኑን እንጂ ስለምን እንደሚያወራ አልሰማሁትም ነበር። አላህ አድማጫችን። አለው፣ የት ሄዳለሁ? ብቻ እናንተን አዋርቶ ሲጨርስ ስልካቸውን ጻፍ፣ አንዳንድ ጊዜ ብትደውላቸው ይጠቅሙሃል አለኝ። እኔም ጥሩ ነገር ይሆናል ብዬ ወረቀት ላመጣ መሄድ። ምን አለ ስልኩ ላይ እዛው ሴቭ ባረገው ኖሮ። ከዛማ ስመለስ ሚዛኑን ይዞ ከቦታው የለም። ስልኬን የተወልኝ የማትረባ ስለሆነች ነው። ወይኔ አጭበረበረኝ። አድማጫችን፣ አሁኑኑ አቅራቢያ ወዳለ ፖሊስ ጣቢያ ሄድና አመልክት፣ ይገኛል። ለካ ስለዚህ ነው ሽንጡን ገትሮ ሲከራከር የነበረው። አይ አርቲስት